ሌላው ጥያቄ እኔ ያለሁት በስደት ላይ ነው። አባቴ ሁልጊዜ ነይ እንታይ እያለኝ እሄዳለሁ እያልኩ እያሰብኩ ሳንታይ ሞተ። በህይወት እያለ ረዳው ነበር። የወላጆችን ሐቅ መጣስ ይሆንብኛል? አዎ የምንም ጥርጥር የለው፣ ትልቅ ስህተት ነው፣ ጸጸትም ጭምር ነው። ወላጆችን መታዘዝ፣ ጥሪያቸውን ማክበር እኛ ላይ ካላቸው ሐቆች መሃል አንዱ ነው። ሲጠሩን አቤት ማለት፣ ኑ ሲሉን መምጣት፣ የሚወዱትን የሚያስደስታቸውን ማድረግ፣ ቀልባቸውን ከሚሰብረው ነገር መራቅ ግዴታችን፣ የወላጅነት ሐቃቸው። እኛም ይሄን የመወጣት ግዴታ አለብን። በወንጀል ካዘዙ ወደ ወንጀል ሂዱ፣ ወደ ወንጀል ኑ ካሉ ብቻ ነው አይ ማለት የሚቻል። ሱና ሶላት ላይ እንኳን ተኮኖ ወላጆች ቢጠሩ ሶላቱን አቋርጦ አቤት ማለት ግዴታ ነው የሚል አቋም ያላቸው በርካታ ዑለሞች አሉ። ለዚህም እንደማስረጃ የጁረይጅን ታሪክ የያዘውን ሐዲስ ያቀርባሉ። ጁረይጅ የሚባል ሰው ዒባዳ እያረገ ሶላት ላይ ሆኖ እናቱ መታ ደጋግማ ጠርተዋለች። ሶላት ውስጥ ሆኖ ሶላቴ ላይ ለቀጥሎ ወይስ እናቴን ቤት ልበል እያለ ሶላቱ ላይ ቀጥሏል። በተደጋጋሚ ብትጠራውም አቤት አላላት። ይሄኔ እናቱ ተቆጥታ ረግመዋለች። ዑለሞች ኢማም አልቁርጡቢ ሌሎችም ከዚህ ሐዲስ በመነሳት ጁረይጅ ዒባዳ ያደርግ ነበር እንጂ ዕውቀት አልነበረውም። ትንሽ እንኳን ዕውቀት ቢኖረው እናቱን መታዘዙ ግዴታ እንደሆነ፣ ሱና ሶላት መስገዱ ደግሞ ተጨማሪ ዒባዳ እንደሆነ በማወቅ ሶላቱን ትቶ እናቱን አቤት ል ነበር። አሊያ ደግሞ አጠር አድርጎ ፈጠን ብሎ አሰላምቶ ወደ እናቱ ይሄድ ነበር ብለዋል። ከዚህም አልፎ ከነቢይ የተነገረ ሐዲስም አለ ፊማ ሩዊየ ዐንሁ ለው ካነ ጁረይጁን ዓሊማ ለዓሊመ አነ ኢጃበተሁ ኡመሁ አውላ ሚን ዒባደቲ ረቢሂ ተብሏል። ጁረይጅ ዓለም ቢሆን ጌታውን በሱና ሶላት ከማምለኩ ይልቅ እናቱን አቤት ማለቱ በላጭ እንደነበረ ያውቅ ነበር ተብሏል። ሱና ሶላት ውስጥ የተከበረ ወደ አላህ የሚያቃርበው ትልቅ ዒባዳ ሶላት ውስጥ እንኳን ሆነን አባት እናት ከጠሩ ሱብሃንአላህ ብሎ እንዲታገሱ ማድረግ ከተቻለ መልካም፣ አሳጥሮ ቶሎ ማጠናቀቅ ከተቻለ መልካም፣ ካልሆነ አቋርጦ እነሱን አቤት ማለት ይቻላል። ሱና ሶላት መተው አላህ ዘንድ አያስቀጣም አጅር ቢቀንስ እንጂ ወላጆችን አቤት ማለቱ መኻደሙ ዋጅብና ግዴታ ነው። ስለዚህ ይሄ አዎ ቀልብ መስበር ነው፣ ሐቁን ማጉደል ነው። ወላጆች ልጆቻቸውን ማየት ይናፍቃሉ። ከምግብ ከመጠጥ የበለጠ የልጆቻቸው አይን ሊናፍቃቸው ይችላል። ደግሞ ደጋግመው ነይ ና ኑ ካሉ ፈጥኖ መሄድ ተገቢ ነበር። ሆኖም አላህ ለሚያውቀው ሒክማ ይህ አልሆነም። ተውበት ማድረግ፣ ለሟች ዱዓ ማብዛት፣ በህይወት ያለ ሲደረግ የነበረውን እርዳታ ወደ ሰደቃ ቀይሮ በቋሚነት አቅም እስካለ ድረስ አጅሩ እንዲደርሰው ማድረግ በላጭና ያለፈውን ወንጀልም የሚያስምር ይሆናል በአላህ ፈቃድ። ሌላኛው ጥያቄ የአያቴ ወንድም ወይም የአባቴ አጎት ለኔ አጅነቢ ይሆንብኛል የሚል ጥያቄ ነው። አጅነቢ አይሆን። የአባት ወንድም ቀጥተኛ አጎት፣ የአባቱ ወንድም የአባት አጎቱ አጅነቢዮች አይደሉም። ሌላኛው ጥያቄ ባንክ ቤት ዘካ የወጀበበት ገንዘብ አለን፣ ባለቤቴ ዘካ ወጅቦበታል እናውጣበት ብዬ ብለምነውም እሺ ሊለኝ አልቻለም። ባለፈውም ረመዳን በጣም ስለምነው በቃ ራሴ ሀገር ስገባ መስጠት ስላለብኝ ሰው አይቼ እሰጣለሁ እያለ ይሸነግለኛል። እኔ ደግሞ በጣም ጨንቆኛል። የአዱንያን ረሃብና ችግር እንችላለን፣ የአኼራን እሳት ግን አንችልም ብዬም መክሬው ነበረ። ምንድነው ማድረግ ያለብኝ? ወንጀሉስ እኔንም ያካትታል? አላህ ኢማንን በልቡ እንዲያስገባለት ዱዓ አድርጉለት የሚል ጥያቄ ነው። ዘካ ከእስልምና ማዕዘናት መሃል አንዱ ነው። ሶላት ሰግዶ ዘካን ያልሰጠ ሶላቱ አይጠቅመው። ዘካ ሰጥቶ ሶላት የተወም ዘካው አይጠቅመው። እስልምና 5 ማዕዘናት ላይ ነው የተመሰረተው የተገነባው ተብሎ አንዱ መሰረት አንዱ ማዕዘን ከወደቀ ሌላውም ይወድቃል። አላህ ተባረከ ወተዓላ ቁርአን ላይ ፈኢን ታቡ ወአቃሙ ሶላተ ወአተው ዘካተ ፈኢኽዋኑኩም ፊዲን ፈኸሉ ሰቢለሁም፣ ሙሽሪኮች ከተወበቱ ከሽርክ ከኩፍር ከወጡ ሶላት ከሰገዱ ዘካ ከሰጡ ወንድሞቻችሁ ናቸው፣ ተዋቸው አሳልፏቸው ብሏል። ስለዚህ ዘካና ሶላት የእምነት የእስላም መሰረት ናቸው። ዘካ ያልሰጠ ሶላት ያልሰገደ ሙስሊም ወንድም ሙስሊም እህት ሊሆን አይችልም ማለት ነው። ይህ አንድ ነገር ነው። በሌላ በኩል ዘካ መስጠቱን እንኳን ቢያምኑ ወቅቱ ተጠብቆ መሰጠት አለበት። ማቆየት አይቻልም። ዛሬ ከሆነ ዓመት የሞላው ዛሬ መሰጠት አለበት። ምናልባት የሚሰጠው አካል ዛሬ ስለሌለ ለነገ ማሳደር ከሆነ ይሄ ችግር ላይኖር ይችላል። ለመስጠት ዝግጁ ከመሆን ጋር ከማዘጋጀት ጋር የሚቀበል አካል ስለጠፋ አማ ዘካ ወጅቡ ዓመት ሞልቶ የሚቀበሉት የሚሰጡት አካል ያለ ዘካን ማቆየት ትልቅ ወንጀል። ሀገር ስገባ መስጠት ላለብኝ ሰው ሰጣለው በግል ገንዘብ ነው እንደዚህ የሚባለው። ዘካ የአላህ ገንዘብ ነው፣ የምስኪኖች ገንዘብ ነው። ዓመቱ ሲሞላ
በአካባቢው ላሉ ምስኪኖች ይሰጣል። አካባቢው ላይ የሚቀበል ምስኪን ከሌለ በስልክ ተደውሎ ሰው ወክሎ ሌላ ሀገር ላይ እንዲሰጥ ማድረግ ይቻላል። መቼ እንደምንሞት አናውቅም። ዘካ ወጅቦበት ሳለ ዘካውን ሳይሰጥ የሞተ ሰው ዱንያ ላይ ሐቁን ከልክሎ ዘካ ሳያወጣ ያከማቸው ገንዘብ ጀሀነም ላይ ተጠብሶ ግሎ ዘካውን የከለከለው አካል ፊቱ፣ ግንባሩ፣ ጀርባው እንደሚጠበስበት አላህ ቁርአን ላይ ተናግሯል። የውመ ዩሕማ ዐለይሃ ፊ ናሪ ጀሀነም ፈቱክዋ ቢሃ ጅባሁሁም ወጁኑቡሁም ወዙሁሩሁም ሃዛ ማ ከነዝቱም ሊአንፉሲኩም ፈዙቁ ማ ኩንቱም ተክኒዙን ይባላል። ዘካውን